አለስ አይ እኔ ምንም የለኝም። ይቅርታ ልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት እና አጥፍቼ ነበረ። ኦዲየንሱን ነው እኔን ነው ሌላው ሁላችሁንም ነው ከዚህ ያሉትን ሁላችሁንም ከዚህ ያሉትን ሁላችሁንም ነው ይቅርታ ልጠይቅ የገባሁት። ሄደሽባቸው ነው? ምን አልክ? ምን አድርገሽ? አንቺ ሱሱ ነኝ ማለት አንተ አታውቃትም። የሆነ ጊዜ የሆነ ወሬ ስታወራ ሰማሁ መሰለኝ፣ ሪከርድ ደረሰኝ መሰለኝ። ምን አጥፍተሽ? እፎይ በውስጥ አውርቶኛ ምናምን ብለሽ ያወራሽ ልጅ ነሽ? አዎ እኔ ነኝ። ፎቶ ምናምን ተለቆ ምናምን ያልኩት እኔ ነኝ። አንተ አታውቃትም፣ ሰምተህ የማታውቅም አንተ ጉድህ ነሽ። ሰምተህ አታውቃትም። ኤልያስ እሺ፣ አይደለም እሺ። እፎይ አናግሮኝ በግድ ነይ ስለሚብሎ ክርስቲያኑ እንጂ ብሎኝ ምናምን ጽፎልኝ ያያች ኤልያስ እንደዚህ አይነት ወሬ ሰምቻለሁ። ሪከርድ ተለቆ ጭራሽ በግድ ብሎኝ እፎይ እኔማ መቼም ላፎን ያልኩት በግዴታ ብሎኛል ነው ያልኩት። ተረጋጋ። ተወካይታችሁ ነው ምንድን ነው? ምን አልሽ? ተወካይ ይቆራረጥ አንዴ። አሁን ይሰማል? አሁን ይቅርታ አድርጉልኝ። እሺ። ኧረ ችግር የለውም። አስበሽበት ነው ወይንስ እንደዛ በይ ብለውሽ ነው? ጥፋትሽን ግን ንገሪኝ እስኪ ይቅርታ ለማድረግም። ኧረ ተው ልኖርበት አይደለም። በቴሌግራም ያኒ መጠመቅ ፈልጋሉና አስተምሩኝ ምናምን ስላቸው አፎይን ይቅርታ ጠይቀው ምናምን አሉኝ እና ለዛ ነው የገባሁት። ያው ብዙ በውስጥም ጽፌልህ ነበር ይቅርታ ግን አልመለስክልኝም አፎይ ማለት ነው። ለክርስቲያንም ነው የሚለው ለአንተም ይቅርታ ብያችሁ ነበር፣ ጽፌላችሁ ነበር። ችግር የለውም። ነበር ያጠፋው እሱዬ። ምንድን ነበር ያጠፋሽ? ሜቢ መመለስ አልፈልግም። በፈጠረ ይሰድቡኛል። አይሰድብሽም፣ ችግር የለውም። አጥፍቻለሁኝ። ቅድምም እኮ ከእሷ ከእንትና ቤት አውርተን ነበረ፣ ተጨቃጭቀን የወጣ ነው። እኔ አጥፍቻለሁኝ። በቃ ጥፋቱ የኔ ነው የነሱም አይደለም። እኔ ነኝ ራሴ ነኝ ያጠፋሁት። የራሴ ሱሱ ለምንድን ነው እንደዛ ያደረግሽው? ንገሪና። ለምንድን ነው እንደዛ የተናገርሽው? እሱን መናገር መቻል አለብሽ። ይቆጣው እንዲሁ ሰይጣን ወስሶኝ ነው። አይ አይደለም፣ እንደዛ ሰይጣን ወስሶኝ ነው። መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ነሽ አይደል? በግድ ክርስቲያኑ ብሎኝ ያልኩት ነው። ምንድን ነው ያልሽው? ፎቶ የላፎይ ሰጥቷን ያልኩት ነው። አዎ። ስለዚህ ለምን እንደዛ አልሽው? ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥሽ አውጥተሽ ነው እንደዛ ያልሽው? እሱን ግልጽ አድርጊው። ራስሽ ነሽ? ኦኬ። የ15 ዓመት ልጅ ምናምን ስትባይ የነበረው የፎይ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያ ግብፃዊ ሰው እንትን የተባለው ቪዲዮ አንቺ ነው አይደለ? ጀነራል ሲል ነበር። ጀነራል ሲል የነበረው እሱ ግን ሌላ ነው። በቃ እኔ አጥፍቻለሁኝ። በሁሉም ነገር ያጠፋሁት እኔ ራሴ፣ እነሱም አላጠፋሁም። ያጠፋሁት በሁሉም ራሴ ነው። እንግዲህ ታሪኩን ካላወቀው አላውቅም። ፎይ እኔም ነበርኩበት። አይ ቲንክ የኔን ስል ተፈቶበት ነበረ። የቃል ስጋ ሆነ ኤልያስ ችግር የለውም። እኔ የሆነ በጨረፍታ ሪከርዶች ልከውልኝ ሰምቻለሁ።
እፎይ እንኳን አልሰማም። ያው እዚህ ስማች ቦታ የሚሰጠውን ጉዳይ አለ ቦታም አልሰጠነው ምን ይብለህ እፎይ ሰምተህም አታውቅም ይሄን ኬስ? ኧረ በቃ ምንም እየገባችሁኝም አይደለም እየተረዳኋችሁም አይደለም። ኤሬስ ተማሪ ወፈጠራችሁ ተባሉኝ ሁላችሁ ማዚ ያላችሁ ማለት ነው። ኧረ ችግር የለውም ከዚህ ያላችሁ ሁላችሁ ችግር የለውም። እኔ ጫንቃዬ ቀላል ነው። ጫንቃዬ እኮ ከባድ ነው። እንኳን አንቺንና የስንቶቹን ስድብና ትችች እየዋለሁ ይሄ ጫንቃ ቀላል መስሏችሁ ነው እንዴ? መጅሊሱንም የተሸከመ ነው። እፎይ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ። እንኳን አሁን አንድ ግለሰብ እንኳን ማላቀው እዚህ ስማይታት ነው ያሳደረብኝ። አምባሳደሩ ጀምሮ ሲጽፉብኝና ሲሄዱብኝ የነበረውን የዛሬ ዓመት ኦልሞስት 2 ወር ምናምን ቀረው አስታውሳላችሁ። እሱንም ተሸክመነዋል እና ጥሩ ጫንቃ አለ። ጥሩ ጫንቃ ስላለ ችግር የለብንም። ኤሬስ ግን ምንድነው እውነት አንዳንድ ነገሮች እውነት ያለባቸው ነገሮች ካሉ መጥፋት ያለባቸው ነገሮች ካሉ ይቅርታና ቤላ የሆነ ነገር ትበል። እሺ እሺ እንዴት አመሻችሁ? እፎይ፣ ቢኒ፣ ዴቫ ሁላችሁም ከታች ያላችሁ ሰላም ክርስቶስ ያላችሁ ሰላም ብያለሁ። አይ ቶፒክ ላለመስጠት ምናምን ከሆነ ይቅር እንጂ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው። የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶ ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ የተሰራው። ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ታውቁታላችሁ። ሞዴሬተር አይ ነው ያንተ አይደለም ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ? ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው። ይሄ ልጅ ነው እያወራት የነበረው። ይሄ የእፎይ ወደ ሞዴሬተር ነው ብለው ማለት ነው የመጡት። ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው። በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው። ግን በኋላ ላይ የራሷ ሶስት መታ ይሄ ድራማ እንደሆነ ተናግራለች። አስፈላጊ አልነበረም ያን ያህል መደረጉ። አይ ዶንት ኖ እኔ ከምን አንፃር እንደዛ ድራማ የፈለገችው እሷም የገባችበት ቤትም ለምን ድራማ እንደፈለጉ አላውቅም። ኤኒዌይስ ሁሉ ነገር ውሸት ነው። እሷ ራሷ በታ ተናግራለች። ማንም በውስጥ እንዳላስፈራራት ከኛ ወንድሞች ንጽጽር ከሚሰሩት ውስጥ ማንም የኔ ሞዴሬተር አይደለም ማስፈራራት ሲጀመር። ቆይ ማናቸው ሴቶች ነው አይደለም ያንተ አይደለም እንደዛ ብለው ነው ድራማ የተሰራው። አላለ ቆስጠንጢኖስ አለ ከወንዱስ ቢኒ ያለህ እንዴ? አይ ዶንት ኖ ቃል ክርስቲያን ቆስጠንጢኖስ ሌላ ማን ነው? 5 ሰው አይበልጡም ሞዴሬተር አላቸው እንኳን ሊያስፈራሩ። ለዛ ነው እንግዲህ ድራማ ኢቭናንት ያንተ ራሱ ስም ተነስቶ እፎይ ራሱ በውስጥ ያናገራት ነው። 15 ዓመት ህፃን ልጅን እያስፈራሯት ነው። ክርስቲያኖች እንዲህ ናቸው በግድ ወደ ክርስትና ካልመጣሽ ብለው ነው ያሏት። ይሄ ውሸት ነው። ማንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም። እሷ መታ ተናግራለች ማለት ነው። ስለዚህ ሱሱ አሁንም እንግዲህ ውሸት እንደሆነ ከተናገረች መማር የምትፈልግ ከሆነ መማር ትችላለች። ይሄ ክሊል ለማድረግ ነው አንተ ባለበት። እኔማ ቴሌግራም አናገረችው ነበረ ይቅርታ ጠይቄ ምናምን ያለኝ ትናንትና ገብቼ ነበረ። ያው እሱ ያወራ ነበረ ወጣሁኝ። ተማሪ ችግር የለውም። ይቅርታ አልሽንም አላልሽንም እሱ ብዙም የለም። ሰው ሊሳሳት ሊያጠፋ ይችላል። እንኳን የስማችንን ማጥፋት እኛን ለማስገደል ብዙ ሲሞክሩ የነበሩ እንገላለን ብለው የሚያሉ ወንጌል ገብቷቸው ክርስትና ውስጥ የሰመጡ ብዙዎች አሉ። የረገሙን፣ የሰደቡን፣ ያባረሩን፣ ያሳደዱን እንድንገደል ጥረት ያደረጉ ክርስትናን የተቀበሉ አሉ። ይቅርታ ሳይጠይቁንም ክርስትና የተቀበሉ በኋላ የነገሩንም አሉ። ብዙም ቦታ መሰጠው አይደለም፣ ብዙም ችግር የለውም። እዛኛው ሳይድ ድራማ እንደሚሰራ በደንብ ስለምናውቅ በየቀኑ ድራማ ይሰራሉ። እኛን ስማችንን የማጠልሸት ስራ በደንብ አድርገው ለመስራት ይሞክራሉ። ደስ የሚለው ግን እችን የጠፍሬን ቆሻሻ የምታክል መረጃ ያመጡብኛል። እቺ የምታያል ማለት ነው የጠፍር ቆሻሻ የምታያል። በዚህ መጠን ራሴ ላይ ተማመናለሁ። እንኳን እንትን ልንል በዚህ
አይ ቲንክ በዚህ ወር ውስጥ ራሱ አብዛኞቻችሁን አልተቀበልኳችሁም። ቴክስት ራሱ እየመለስኩ ያለው ወደ ክርስትና መምጣት እንፈልጋለን የምትሉ በጣም ብዙ ቴክስቶች አሉ። ምላሽ ራሱ አልሰጠኋችሁም። በጣም ቢዚ ነኝ። በጣም ትንሽ እረፍትም ስለፈለኩኝ ቢዚ ስለሆንኩ በነገሮች ላይ ከራሴ ላይፍ ጋር በተያያዘ ማለት ነው። አንዳንድ ምክንያቶች ቢዚ ስለሆንኩ በጣም ብዙ ቴክስቶች አሉ። በጣም ብዙ ቴክስቶች በየቀኑ የሚመጡ ለእነሱ ምላሽ አልሰጠሁም። መምጣት እንፈልጋለን፣ መማር እንፈልጋለን፣ መጠመቅ እንፈልጋለን የሚሉትን እንኳን ምላሽ አልሰጠኋቸውም። እንኳን ቴክስት ያደረጋችሁልኝ ከስር ሆናችሁ የምትማሩ ታውቁታላችሁ። ምላሽም አልሰጠኋችሁም። እንኳን በግድ ልናመጣችሁ የመጡትንም ተማሩ ነው እንጂ እኛ ጋር የምናቆያችሁም አይደለም። በፊት ሜይ ቢ ትንሽ ጥንካሬው ነበረኝ። በፊት ራሴ ተዳርቄ ደውዬ ምን ብዬ አስተምሬ ምን ደረሳችሁ ምናምን ብዬ ሁሉ ጠይቃችሁ ነበረ። አሁን ስደውሉም አላነሳም። በፊት ያስተማርኳችሁ እንኳን ማለት ነው። ምክንያቱም አሁን አቅም እያነሰኝ ነው፣ እየደከመኝ መጣ ማለት ነው። እረፍት ማድረግ አለብኝ። እርጅናም እየመጣ ነው፣ ጉልበትም እያነሰ ነው ምናምን። ትወርዳላችሁ አወርዱም ከቤቴ ውስጥ ቁጭ ብሎ ያዳምጣሉ እንደሆነ መስሏቸው እና አፉ ብለውሻል፣ ችግር የለውም አፉ ብለውሻል። አመሰግናለሁ። ይቅር ያላችሁ አመሰግናለሁ። ዳና ታይሽ በወደፊቱ ግን እንደዚህ አይነት ነገር እንዳሰሪ። ኧረ እኔ አልሰራም። ምን ይሰራል? እነዚህ ሰዎች አውጡም እንደ ከቤት ውስጥ ተስማምታችኋል ማለት ነው እኮ። ወረዱ ወረዱ አልኳችሁ፣ ወረዱ። ነገ እኮ ሰኞ ነች። ነገ እኮ ሰኞ ነው። እኔ ማንንም አልሰማም። ነገ ሰኞ ነው። እረፍት ቀኔ ነው። ነገ እረፍት ቀኔ ነው። ማንንም አልሰማም። ማንም ይጋብዘኝ ነገ። ስማም ፀጉሬ ራሱ አንተ ተጨብሯል። ኢየሱስ ፀጉሬ አድርጓል።